እችል ጠይቅና ለጊዜ እንዳልይዝብህ ልውረድ። ይኸውልህ አንተ አሁን የእግዚአብሔር አገልጋይ መሆንህ ትልቁ ስጦታ ምንድነው? ያለ ስጦታ ይሄን ብቻ መልስልኝ። ባይዞ አንተ ጴንጤ ትሆናለህ፣ ጌታን ታገለግላለህ። 100% እርግጠኛ ነኝ። እሺ ኢየሱስ ክርስቶስን ትወዳለህ? ሌላውን ተወና በጣም እወደዋለሁ። እግዚአብሔር ይመስገን። የምትወደው ከሆነ መጽሐፍ ቅዱስ ላይ ብትወደኝ ትእዛዜን ትጠብቃለህ ብሏል አይደል? ኢየሱስ አሜን ነው። አዎ ብሏል። በጣም ጥሩ። ኢየሱስ ክርስቶስ ካዘዘው ውዴታው በትእዛዙ የሚገለጽ ከሆነ እርሱን መታዘዝ ከሆነ የውዴታው መገለጫ ክርስቶስ እኔን ተገዛኝ ብሎ አዞሃል ወይ? ልክ ነው። እኔን ተገዛኝ ብሎ አዞሃል? እኔን አምልከኝ ብሎ አዞሃል? እኛ እኮ ክርስቲያኖች ባይዞ የምናረገውን ሁሉ በክርስቶስ ስም እናረጋለን። አይደለም በማን ስም ታደርጋለህ? አይደለም ጥያቄው። ክርስቶስን ራሱን ትገዛዋለህ ወይ? ኢየሱስ ክርስቶስ እኔን ተገዛኝ ብሎ አሳዘዋል ወይ? ቃሌን ስሙ አላለም እንዴ? ቃሉ የማን ነው? የሱ ቃል ማለት የአብ ቃል ነው። በጣም አሁን ጥያቄው ምንድን ነው? ቃሉን መስማት ሳይሆን እርሱን ማምለክ። እኔን አምልኩኝ ወይንም ተገዙኝ ብሏል ኢየሱስ። ይችኛውን መልስልኝና ወደዛ ልሂድ እባክህ። እቀጥላለሁ ወደዛ። ይሄኛው አንተ በራስህ ጊዜ ምን ጥያቄ? ስለዚህ ክርስቶስ ይኸውላችሁ አትወዱትም። ክርስቲያኖች ከይቅርታ ጋር እንደማትወዱት አንዴ ብትወዱኝ ግን ትእዛዜን ትጠብቃላችኋል አይደለ? ካዘዘው ትእዛዝ መካከል እኔን ተገዙኝ አምልኩኝ የሚል አለው ይበሏቸው አላለም። ስለዚህ አትወዱት። የውዴታው መገለጫ እርሱን መታዘዝ ከሆነ ያዘዘውን ትእዛዝ ፈልገህ መከተል እንጂ ያላዘዘህን እየሄድክ በራስህ እየፈጠርክ የምታመልከው ከሆነ አትወደውም። የእርሱ የውዴታ መገለጫ እርሱን መታዘዝ ነው። እርሱ ደግሞ እኔን አምልኩኝ ተገዙኝ አላለም። ይልቁንስ የላከውን ያንን አንዱን አምላክ እንድታመልኩ ነው። መጽሐፉ ላይ ያለ ነገር ነው የጠየቁህ አላለም። የትኛው ቦታ ላይ ክርስቶስ እኔን አምልኩኝ ተገዙኝ አላለም። ቀጣይ ጥያቄ ምንድን ነው? አሁን አንተ የእግዚአብሔር አገልጋይ ከሆንክ ትልቁ የሚሰጥ ስጦታ መንፈስ ቅዱስ ነው። ይሄን አስምርልኝ እባክህ። ወደ ጥያቄ ሄድ እባክህን። አሁን በሱ ላይ ባነሳኸው ላይ ነው ስጠይቅ ጊዜ ወደድከው። አንተ ክርስቶስን አትከትለውም፣ አትወደውም፣ አገልጋዩም አይደለህም። ምክንያቱም ክርስቶስ ያላዘዘህን ትእዛዝ እየተከተልክ ስለሆነ እኔን አምልከኝ ሳይልም አንተ የእግዚአብሔር አገልጋይ ከሆንክ እግዚአብሔር ካንተ ጋር ከሆነ አገልግሎትህ አቅም እንዲኖረው ጸጋ ይሰጣል። ያ ጸጋ የሚመጣው ግን ትክክለኛ ክርስቶስ ያለበት ቦታ ነው። አሁን ጥያቄ ምንድን ነው? ተባረክልኝ። ጨረስክ? አዎ እኔ ብዙም ክርክር ስለማይመቸኝ ያው እችል እናገርና ልወረድ። እሺ ለማንኛውም ክርስቶስን ውደደው። የእርሱ የውዴታው መገለጫ እርሱን አለመገዛት ነው። እርሱን የምትገዙ ሰዎች ካላችሁ እየወደዳችሁት ሳይሆን ወላሂ ወደ ሲኦል እየሄዳችሁ ነው። ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ኢየሱስ ክርስቶስ በጸሎትና በምልጃ እንጂ በአንዳች ነገር አትጨነቁ። ከን ጊዜም የባዶ ስብከት አለ ነው መጽሐፍ ላይ ምስኪን ነው። በቃ ምንም ነገር በቃ እኔ በቃ እንጀራ በለው እንደዚህ ግን ስትቀርባ ስታየውም በጣም ጥሩ ሰው ነው። ለምሳሌ ሆነ ቤት ሴቶቹ አላግባብ ሊሄዱ ካሉ ያመራቸዋል። ገባህ አይደለ? ይቆጣቸዋል። ልክ የዚህ አይነት ነው እንጂ እያልኩ ያለው ተናደጅ እና መጥፎ እንደዚህ ሰው ሳይሆን ግን ቤት ያሉትን ሴቶች በአግባቡ የሚይዙ ወንድ እንዳይንዘላዘሉ ተቆጥቶ ገባ ፖስተር ብሎ ፊት አይሰጣቸውም። እንደዚህ ይሄን ነገር አታረጉም። መጥፎ ነገር ላይ እንዲገኙ አይፈልግም። ኃላፊነት የሚሰማው ሰው ነበረ። በነገራችን ላይ ወላሂ በጣም የሚያሳዝነው ግን የሰው ልጅ ማለት ነው ማለት ራሱን እንኳን ቢያጠፋ የሆነ ምክንያት ስላለው ሊሆን ይችላል። ሚስት አለው እዛ ሀገር ሚስት ፈቷል። አንድ ልጅ ግን አለችው። አሁን አግብቶ አያውቅም። እኔ አሁን እንዳላገባ ነው። አሁን እኔ ማለቴ አሁን ቅርብ ሰዓት እንትን ብሎ ነው ይላል። ኧረ የለውም። አላህ ይዘንለት፣ አላህ ይርሐመው። ወላሂ በጣም ከባድ ነው። የሐሙዲ ሞት እንትን ሳናው ደግሞ የእሱ በጣም የሚያዝን። ኧረ የዚህ የከፋ ነው። የዛም ሁሉም አንድ ሁለት እንደዚህ ተብሎ ለማለት የሞት ትንሽና ትልቅ የለውም። በእርግጥ ግን ሰዎች እንደሚሉት አሁን እንግዲህ መጀመሪያ እየተናፈሰ ያለው ወዲያው ራሱን አጠፋ በሚለው ያንን እንግዲህ ያናዳል። ገባህ አይደለ? የቅርብ ሰው ምንም የቅርብ ሰው ብትሆንም አንድ ሰው ህይወት በቃ ብሎ ራሱን አጥፍቶ ለሚያልፍ ነገር ከሄደ
ትናደዳለህ። እኔ ተናድጄበት ነበር፣ ግን ሞተ ሰው ላይ መናደድ ደግሞ ምንም ፋይዳ የለውም። እሱ እውነታውን ደግሞ እኮ ከባድ ነገር ነው። ይሄንን ዝም ብሎ ለማጅባበስ ፈልገው ነው እንጂ እንዴት ብሎ ነው ራሱ የሚያጠፋው? እሱ እሳሌ ነው እንዲህ ሆን ብለው ይሄን ነገር ማዲባበስ ፈልገው የሆነ ነገር አይተው ያን ነገር ማዲባበስ ፈልገው ነው ራሱን አጠፋ ብለው ያሉት። እንዲሁ በዛ ላይ ደግሞ በጣም ምርጣቅለኛ ልጅ ነው ያለው ሰው ነው ሞቶ ላይ የተገኘው የነካችው ሴት አለች ብለዋል። እሷን ሴት ሲያስጨንቋን ነበር ብለዋል። የወለደችም ሴት አለች እዛው እሷ መሰለችኝ። ያው እንግዲህ ሰው ሲሞት እዛ ሀገር አብዛኛው ሰው ያመልጣል። መቼም ተቀምጦ የሚጠብቅ የለም። ያመለጡም አሉ፣ እየደወሉም አሉ። ደግሞ ከዙ ሰዋኩ ነው የእሱ ጓደኞች። እነሱም ያው እስከሚመረመር ድረስ እስር ቤት ናቸው እንደሆኑ ነው እኔ የማውቀው። እነሱ ናቸው ፖሊስ ላይ እየደወሉት። ገባህ አይደለ? ነው ራሱን ያጥፋ ማለት ያስታውቃል። የሚያስታውቀውማ እንዴት መሰለህ? የሚያስታውቀውማ ከእንትን ካለ በኋላ አሁን ከሞተ በኋላ ሩሁ ከወጣ በኋላ ሰው ነክቶታል። ገባ? የሚለይ ከሆነ ነው ሳይሞት የነካው ሰውና ከሞተ በኋላ ነው የተነካው ሳይሞት በኋላ የሚለውን ነገር የሚለዩት ከሆነ ያው ያስታውቃል። አለዛ ከሞተ በኋላ የነካችው ልጅ አለች ቤት ስታገኘው እዛ እንደዛ አገላብጦታል። 2 ልጆች ሆኖ ምናምን ናቸው ብለዋል። እኔ ያላል በነገራችን ላይ እርግጠኛ ነኝ ሰው ነው እንጂ የሚገለው በራሱ አያጠፋም። ራሱ ብቻ ግን በጣም ነው የሚያሳዝነው። እኔ ግን የፈራሁት ምን መሰለህ? እኔ ግን የፈራሁት እሱ እንግዲህ እቺ የሚያስተካክል የሚመጣ ባንጋሊ ያለ በራፍ ዝጉ እንዳትወጡ ብሎ አስጠነቀቃቸው ሴቶቹ። በዛን ሰዓት እሰራለሁ ብሎ ሀሳቡን ቀይሮ ያካሄደው እንደሆነ ወይም ደግሞ እውነትም እንዳሉት እሱ ራሱ አጥፍቶ ከሆነ የሆነ ብቻ የሆነ ምክንያት የሆነ ኬዝ ሊኖር ይችላል። ያኔ በሰዓቱ ባንጋሊ ገብቶ ነበረ ክላሱ ክላስ ሳይሆን ውጭ ላይ ነው። ቤቱን እኮ ዋናው በራፍ እኮ ተዘግቷል። 2 በራፍ አለ። ይሄ ቤቱ 2 ነው በራፉ፣ የውጭ ሳይሆን የውስጥ 2 ነው በራፉን እስከማውቀው ድረስ ማለት ነው። እሺ ውዶችዬ እንደምናላችሁ። ከኋላ የሁሱን ቪዲዮ አይታችሁታልና የጴንጤ ምኞት ሁሱን ጴንጤ ማድረግ ሳያምራቸው ይቀራል፣ አይሰገላቸውም መቼም። ሌላው ይሄ ያሳዘነኝ ልጅ ሰሞኑን የሞተ አሊ የሚባል ልጅ አለና ራሱን አጥቶ ነው ምናምን ነው የተባለው። እኔ እንጃ አሁን በዚህ ወጣትነቱ በዚህ ሄዱ ምን ሆኖ እንደሆነ አላህ ይወቅለት። የእውነት ትክክል እውነት እንደዚህ አድርጎ ነው ወይስ የሆነ ሌላ ኬዝ አለው አላውቅም። ብቻ ልጁ ግን ሶሻል ሚዲያ ተጠቃሚ ነው፣ ቲክቶክ ተጠቃሚ ነው፣ ብዙ ሰው ያውቀዋልና በጣም ያሳዝናል። ምን እንደዚህ እንደገፋፋው እኛ ሙስሊሞች ምንም ነገር ቢያጋጥመን ሰብር ማድረግ ነው ያለብን። ምክንያቱም ዛሬ የገጠመን ነገር ነገ ላይ ያልፋል። ነገ ሌላ ቀን ነው፣ ነገ አዲስ ቀን ነውና በእያንዳንዱ በህይወታችን በሚገጥመን ነገር ተስፋ እየቆረጥን ሌላ የሆነ ራሳችን ላይ መጥፎ ውሳኔ ባንወስን በጣም ጥሩ ነው። ምክንያቱም እኔም እንደዚያ ባደርግ ደስ ይለኛል እያሉ ኮሜንት የሚጽፉ ልጆች ራሱ በጣም ብዙ አሉና በጣም ያስፈራል። ለምንድን ነው እንደዚህ ማለት? ነገ ሌላ ቀን ነው፣ ከሁሉም ነገር ያልፋል፣ ይለወጣልና የማያልፍ ቀን የለም። ስለዚህ ያ ቀን ሲያልፍ ሁሉም ነገር አብሮ ያበቃለታልና እንደዚህ አይነት ውሳኔ መወሰን ጥሩ አይደለም።